ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም ደግሞ በሌላ የ2016 እንግሊዘኛ ኢንትራንስ ጥያቄዎች ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ። ባለፈው ከ21ኛ ጀምረን እስከ 30 ያለውን ሰርተን ነበር። ዛሬ ደግሞ ከ31 ጀምሮ እስከ 40 ያለውን የምንሰራ ይሆናል። ይህን ቻናል ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር አድርጉ። ቀጥታ ወደ ጥያቄዎቹ እንገባለን። 31ኛ we haven't done the job blank space but I know we will finish it by Monday next week ይላል። ምርጫዎቹ ደግሞ A still፣ B up till፣ C now፣ D yet ናቸው። ለዚህኛው ጥያቄ ትክክለኛ መልስ የሚሆነው ዲ ላይ ያለው የት የሚለው ነው ማለት ነው። ዲ ላይ ያለው የት የሚለው ነው። ምክንያቱ ደግሞ ምንድነው? የትን የተጠቀምንበት የትን የምንጠቀመው ለኔጌቲቭ ሰንተንስ እንዲሁም ለኩዌስችን፣ ለኔጌቲቭ ሰንተንስ እንዲሁም ለኩዌስችን ደግሞ ሚኒንጉ እስካሁን፣ እስከ ዛሬ፣ እስከ ፕሬዘንት ታይም የሚለውን ለመግለጽ የምንጠቀመው ስለሆነ ነው የትን የወሰድነው ማለት ነው። we haven't done the job yet ማለት እስካሁን አልጨረስንም ሰርተን የሚል ነው ማለት ነው ሀሳቡ። ስለዚህ ይህንን የሚነግርልን የት የሚለው ነው ማለት ነው። የትን ስንወስድ ነው። ሌሎች ምርጫዎችን ስናይ ደግሞ ኤ ስቲል የሚለው ስቲል ከሜን ቨርብ ጋር ነው የሚመጣው። ስለዚህ ሮንግ ነው። ለምሳሌ ስቲልን መጠቀም ከፈለግን we still haven't done the job ብለን መጠቀም እንችላለን። አፕቲል የሚለው ደግሞ ኢንኮምፕሊት ኤክስፕሬሽን ነው። ቢን መጠቀም ከፈለግን ደግሞ አፕቲል ናው ማድረግ አለብን ማለት ነው። ግራማቲካል ስላይደለ ማለት ነው። ስለዚህ መልሱ ዲ ነው የሚሆነው። ሲ ላይ ያለው ደግሞ ናው የሚለው እስካሁን የሚለውን ሀሳብ አይገልጽልንም። we haven't done the job now but I know we will finish it by Monday next week ነው የሚለው። እዚህ ጋር ስራውን አለመጨረሳቸውን ኔጌቲቭን ያሳየናል። ስለዚህ ይህንን ለመግለጽ ናውን ሳይሆን የምንጠቀመው የት የሚለውን ነው የምንጠቀመው። እስካሁን የሚለውን ነው የምንጠቀመው እንጂ አሁን ብለን አይደለም። ካረንት ላይ ያለውን ነገር አይደለም የምንነግረው ማለት ነው። ስለዚህ መልሱ ዲ ነው፣ የት ነው ማለት ነው። 32ኛ ደግሞ I blank space to that hotel so many times also I always get disappointed with their service። ምርጫዎቹ ደግሞ A had been፣ B have been፣ C was፣ D like being ይላል። ለዚህ ደግሞ ትክክለኛው መልስ ቢ ላይ ያለው have been ይለው ነው። I have been to that hotel so many times ይል ነው ማለት ነው። ምክንያቱም so many times ሪፒትድ የሆነ ኤክስፒሪየንስን ያሳየናል። ፓስት ላይ የነበረን እስከ ፕሬዘንት የመጣን ሪፒትድ ኤክስፒሪየንስን ያሳየናል። ስለዚህ ይህንን ደግሞ የሚገልጽልን ምንድነው? ፕሬዘንት ፐርፌክት ነው። ከፓስት ጋር ያለውን ሪሌሽን ከፕሬዘንት ጋር አገናኝቶ የሚያሳየን ፕሬዘንት ፐርፌክት ስለሆነ ማለት ነው። ስለዚህ መልሱ ቢ ነው የሚሆነው ማለት ነው። I have been to that hotel so many times ነው። ለምሳሌ ኤ ላይ ያለው had been ቢለው አይሆንም። had been ሌላ ፓስት ኢቨንት ይፈልጋል። ለምሳሌ had beenን መጠቀም ከፈለግን I had been to that hotel before I moved away በዚህ አይነት መልኩ መጠቀም እንችላለን። I moved away ፓስት ነው። ከዛ በፊት ደግሞ ሀፕን ያደረገን ፓስት I had been to that hotel የሚለው ደግሞ ሊመጣ ይችላል ማለት ነው። had beenን የምንጠቀመው ፋር ፓስትን ለማሳየት ነው ማለት ነው። ሁለት ፓስቶች ይመጣሉ። አንዱ ፋር ፓስት ነው፣ አንዱ ኒር ፓስት ነው። ስለዚህ I had been to that hotel ፋር ፓስት ነው። before I moved away ይላል። I moved away ደግሞ ፓስት ነው ማለት ነው። ስለዚህ በእንዲህ አይነት መልኩ ነው የምንጠቀመው እንጂ ከፕሬዘንት ጋር የተገናኘን ነገር ለመግለጽ had beenን አንጠቀምም። was ደግሞ ሲምፕል ፓስት ነው። ይሄ ደግሞ የሆነ ፓስት ላይ ያለቀን ነገር ፓስት ላይ ሀፕን አድርጎ ያለቀን ነገር ብቻ ነው የሚያሳየን እንጂ ኮንቲኒየስሊ የተደረገውን ነገር ሀቢትን አያሳይም ማለት ነው። so many times የሚለውን አያሳይም። ፓስት ሆኖ አንድ ጊዜ ሀፕን ያደርገን ብቻ ነው የሚያሳየው። I was there last year ምናምን ብለን የሆነ የተቋጨን ነገር ነው የምናሳየው እንጂ was so many times repeated የሆነ ነገር አናሳይም ማለት ነው። ዲ ላይ ደግሞ like being የሚል ነው። ይሄ ደግሞ ሜቢ ግራማቲካሊ ልንጠቀመው እንችላለን፣ ግን
በጣም ሬርሊ ነው የምንጠቀመው። ደግሞ ኮንቴክስቱን ስናይ ደግሞ ያን ያህል ሴንስ አይሰጥም። I like being to that hotel so many times although I always get disappointed with their service ነው የሚለው። ስለዚህ I like being ብሎ ዲስአፖይንትድ ወደሚሆንበት ቤት ብዙ ጊዜ አይሄድም። ይሄኛው ሮንግ ነው የሚሆነው ማለት ነው። ስለዚህ መልሱ ቢ ነው። እሺ 33ኛ ደግሞ Are you telling me he is ill? Sorry about that. I blank space see him right after class ይላል። ምርጫዎቹ ደግሞ A might, B I'm going to, C will, D could። እነዚህ ናቸው ምርጫዎቹ። ለዚህኛው ጥያቄ ደግሞ ትክክለኛው መልስ ሲ ላይ ያለው will የሚለው ነው። ምክንያቱ ደግሞ ምንድነው? እዚህ ጋር ስፖንታኒየስ የሆነ ዲሲዥን ወይም ኢንስተንት ዲሲዥንን እንመለከታለን። ኢሚዲየትሊ ማየት አለብኝ የሚል አይነት የፈጠነ ዲሲዥን ነው እዚህ ጋር የምንመለከተው። ስለዚህ ለእንደዚህ አይነት ዲሲዥኖች የምንጠቀመው ዊልን ነው ማለት ነው። ስፒከሩ መጀመሪያ ያሰበው ያቀደው ነገር አይደለም፣ ኢንስታንትሊ ዲሳይድ ያደረገው ነገር ስለሆነ ዊልን ነው የምንጠቀመው ማለት ነው። ቢ ማይሆንበት ምክንያት I'm going to የሚለው ማይሆንበት ምክንያት እሱ የምንጠቀመው ከስኬጁልድ ከሆኑ ነገሮች ጋር ፕላንድ ከሆኑ ነገሮች ጋር የምንጠቀመው ስለሆነ ነው። እዚህ ጋር ግን የምንመለከተው ስፒከሩ እንደሰማ ኦኬ እንደዚህ ስለሆነ ሄጄ ቼክ አደርገዋለሁ ከክላስ በኋላ አየዋለሁ የሚል ነገር ነው የምንመለከተው። ስለዚህ መልሱ ዊል ነው የሚሆነው። I'm going to ለፕላንድ ስኬጁል ለተደረጉ ነገሮች ስለምንጠቀም። ኤ ላይ ደግሞ ማይት ነው፣ ዲ ላይ ኩድ ነው። እነዚህን ደግሞ የምንጠቀመው ለፖሲቢሊቲ ነው፣ አንሰርታይን ለሆኑ ነገሮች ነው የምንጠቀመው። አይ ማይት ጎ አም ናት ሹር እንደማለት ነው። ስለዚህ ይሄ ሮንግ ነው የሚሆነው ማለት ነው። አይ ማይት ጎ ማለት ላይሄድም ይችላል ማለት ነው። እዚህ ጋር ግን የምንመለከተው አይ ብላንክ ስፔስ ሲ ሂም ራይት አፍተር ክላስ ነው የሚለው። ይሄ በቃ ለመሄድ እንደተነሳ ነው የምንመለከተው። በዚህ አይነት ሁኔታ ደግሞ ኤክስፕረስ ለተደረገው ኩድን ወይም ማይትን መጠቀም አንችልም ማለት ነው። እነሱ ፖሲቢሊቲን አንሰርቴኒቲን ስለሚያሳዩ ማለት ነው፣ ዊክ የሆነ ነገር ስለሚያሳዩ። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። እሺ 34ኛ ደግሞ the movie was blank space boring blank space I fell asleep while I was watching it ይላል። ምርጫዎቹ ደግሞ so that, B so as, C such that, D such a that። እነዚህ ናቸው ምርጫዎቹ። ለዚህኛው ጥያቄ ደግሞ ትክክለኛው መልስ ኤ ላይ ያለው so that የሚለው ነው ማለት ነው። so that የሚለው ነው። ምክንያቱ ደግሞ ምንድነው? እዚህ ጋር ስትራክቸሩ so ከዛ አድጀክቲቭ ከዛ that ከዛ ሪዛልት ነው የሚመጣው ማለት ነው። በዚህ አይነት ስትራክቸር ስለሚመጣ ነው። እዚህ ጋር so ካልን ከዛ በኋላ ምንድነው የሚመጣው? አድጀክቲቭ ነው። ከዛ በኋላ ምንድነው የሚመጣው? that ይመጣል። ከዛት በኋላ ደግሞ ምንድነው የሚመጣው? ሪዛልቱ ይመጣል ማለት ነው። ሪዛልት። ስለዚህ ሮንግ ይሆናል ማለት ነው። so adjective ስለዚህ so ከዛ adjective ከዛ በኋላ that ከዛ በኋላ ሪዛልቱ ይመጣል ማለት ነው። ስለዚህ ይሄ ጥያቄ በእንዲህ አይነት ስትራክቸር ነው የመጣው። መልሱም የሆነው ይሄ ነው ማለት ነው። ምክንያቱም ደግሞ ኮዝ ኤንድ ኢፌክት እዚህ ጋር የምንመለከተው ኮዝ ኤንድ ኢፌክት ሪሌሽንሺፕ ነው። እዚህ ጋር ፊልሙ ስለሚያስጠላ እንደተኛ እንመለከታለን ማለት ነው። ፊልሙ ከማስጠላቱ የተነሳ ሲተኛ ራሱ እንደነበር እንመለከታለን ማለት ነው። ስለዚህ ይሄንን የሚገልጽልን ኤ ላይ ያለው ነው። ሌሎቹ ምርጫዎች ስናይ ለምሳሌ ቢ ላይ ያለው so as የሚለው ነው። so as የሚለው ሮንግ ነው። ምክንያቱም ምንድነው? ለኮምፓሪዝን የምንጠቀመው ቃል ስለሆነ ነው። ለምሳሌ he is not so tall as his brother ስንል ከብራዘሩ ጋር ኮምፔር እያደረግን ነው። ስለዚህ ይሄንን አይገልጽልንም ማለት ነው። ኮምፔር ነው የሚያደርግልን እንጂ ኮዝ ኤንድ ኢፌክትን አያሳየንም ማለት ነው። ስለዚህ ቢ ሮንግ ይሆናል ማለት ነው። ሲ እና ዲ ደግሞ ስትራክቸራቸው ምን ይፈልጋል? ናውን ወይም ናውን ፍሬዝን ይፈልጋል። ለምሳሌ it was such a boring movie that ብለን ነው ምንቀጥለው እንጂ
it was such a boring that ብለን አንቀጥልም። የሆነ ናውን ወይም ናውን ፍሬዝ ያስፈልጋል። ቦሪንግ ሙቪ የሆነ ነገር ብለን መግለጽ አለብን ማለት ነው። ስለዚህ ሮንግ ይሆናል ማለት ነው። በእንዲህ አይነት መልኩ የሚመጣ ከሆነ አንቀበለውም፣ ሮንግ ይሆናል ማለት ነው። ስለዚህ መልሱ ኤ ላይ ያለው ነው ትክክለኛው። እሺ 35ኛ ደግሞ obviously the car is very expensive blank space it's fuel economical if I had the money I would go for it ይላል። ምርጫዎቹ ደግሞ A in addition, B but on the other hand, C even so, D but unlike that. so ለዚህኛው ጥያቄ ደግሞ ትክክለኛው መልስ B ላይ ያለው but on the other hand የሚለው ነው። ምክንያቱም ደግሞ በዚህ ጥያቄ የምንመለከተው ሁለት ኮንትራስት የሚያደርጉ ሐሳቦችን ነው። ሁለት ኮንትራስት የሚያደርጉ ሐሳቦችን እንመለከታለን። የመጀመሪያው the car is expensive የሚል ነው። በጣም ውድ ነው፣ ኔጌቲቭ ነገር ነው። ከዛ በኋላ ደግሞ it's fuel economical ይሄ ደግሞ አሪፍ ነገር ነው፣ ፖዚቲቭ ነገር ነው። ስለዚህ ኮንትራስት የሚያደርጉ ሁለት ሐሳቦችን ለማገናኘት የምንጠቀመው but on the other hand የሚለውን ነው ማለት ነው። ኤ ላይ ያለው in addition የሚለው ሮንግ የሆነበት ምክንያት ምንድነው? in addition ተመሳሳይ ኢንፎርሜሽን ለመጨመር የምንጠቀመው ነው። ለምሳሌ the car is beautiful in addition it's comfortable ብለን እንገልጻለን ማለት ነው። ተጨማሪ መልካም ነገር ወይም ተጨማሪ ኢንፎርሜሽን ሲሚላር የሆነ ኢንፎርሜሽን ለመስጠት እንፈልግ ከሆነ in addition የምንጠቀመው። ሲ ላይ ያለው ደግሞ even so ሚኒንጉ despite that fact እንደማለት ነው። ይሄንን ደግሞ የምንጠቀመው እንዴት ነው? the car is expensive even so I want it በሚል በእንዲህ አይነት መልኩ ነው የምንጠቀመው ማለት ነው። even so ከስፒከሩ ሪአክሽን ጋር ነው የሚመጣው ማለት ነው። ለምሳሌ the car is expensive ለምሳሌ the car is expensive even so I want it የሚል ነው። ስለዚህ even so ካልን በኋላ የስፒከሩ ሪአክሽን ነው የምናመጣው ማለት ነው። ስለዚህ በእንዲህ አይነት መልኩ ነው የምንጠቀመው። ስለዚህ እነዚህን ሁለት ኮንትራስት የሚያደርጉ ሐሳቦችን ኮኔክት ለማድረግ even so አንጠቀምም ማለት ነው። ዲ ላይ ያለው ደግሞ but unlike that የሚል ነው። but unlike that ደግሞ ሁለት ነገሮችን ኮምፔር ነው የሚያደርገው። ስለዚህ ሮንግ ነው። ለምሳሌ unlike that car this one is cheaper እንላለን ማለት ነው። ስለዚህ ሁለቱን ኮምፔር የሚያደርግ ነው unlike that። ስለዚህ ሮንግ ነው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ላይ ያለው but on the other hand የሚለው ነው። እሺ 36ኛ ደግሞ his suit is blank space mine but the color is boring I wouldn't take it even for free ይላል። ምርጫዎቹ ደግሞ A rather expensive as, B not as much costly, C almost the same as, D but unlike that። እነዚህ ናቸው ምርጫዎቹ። ለዚህ ጥያቄ ደግሞ ትክክለኛው መልስ ሲ ላይ ያለው almost the same as የሚለው ነው ማለት ነው። ምክንያቱም ምንድነው? ስትራክቸሩ ከናውን ጋር ነው የሚመጣው the same as ብለን ከዛ ናውን ወይ ፕሮናውን ነው የሚመጣው ማለት ነው። ስለዚህ በዚህ ጥያቄ ደግሞ ይህንን የሚመስል ስትራክቸር እንመለከታለን። the same as ካልን በኋላ ናውን ወይ ፕሮናውን ይመጣል። ይህንን የሚቀበል ነው ማለት ነው ስትራክቸሩ። ስለዚህ ሚኒንጉንም ስናይ ደግሞ ሁለት ሲሚላር የሆኑ ነገሮችን ለመንገር የምንፈልግ ከሆነ ነው ይህንን የምንጠቀመው። almost the same as የሚለውን የምንጠቀመው ሁለት ሲሚላር የሆኑ ነገሮችን ለመግለጽ ነው ማለት ነው። እዚህ ጋር but የሚለው ሰከንድ ፓርቱ ኮንትራስት የሚያደርግ ነው። the color is boring የሚለው ኮንትራስት የሚያደርግ ነው። ስለዚህ ከዚህ ጋር ቀድሞ ሊመጣ የሚችለው ሁለቱም የሚያመሳስል ነገር ነው ማለት ነው። መጀመሪያም የሚያመሳስል ከዛ በኋላ ከበት በኋላ ደግሞ ኮንትራስት የሚያደርግ ነገር ይመጣል ማለት ነው። ስለዚህ ከበት በኋላ the color is boring የሚለው ከመጣ ከፊት የሚመጣው ተመሳሳይ የሚያደርግ ነው ማለት ነው። ሁለቱን ደግሞ ተመሳሳይ የሚያደርግልን almost the same as የሚለው ነው። ሌሎችም ምርጫዎች ደግሞ ቼክ ስናደርግ ኤ ላይ ያለው rather expensive as የሚለው ስትራክቸሩ ልክ አይደለም። ኤክስፔንሲቭ የሚለው መጠቀም ከፈለገን as expensive as ወይ ደግሞ more expensive than ብለን በእንዲህ አይነት መልኩ ነው የምንጠቀመው እንጂ rather expensive as ብለን አንጠቀምም ማለት ነው። ስለዚህ ሮንግ ነው የሚሆነው። his suit is as expensive as mine
his suit is more expensive than mine በእንዲህ አይነት መልኩ እንጠቀማለን እንጂ rather ብለን አንጠቀምም ማለት ነው። ስለዚህ ሮንግ ነው። ቢ ላይ ያለው ደግሞ not as much costly የሚለው ሮንግ ነው። ምክንያቱም as much costly ብለን አንጠቀምም እንግሊዘኛ ላይ፣ ይሄኛውም ሮንግ ነው። መጠቀም ከፈለግን as costly as ወይ ደግሞ as expensive as በእንዲህ አይነት መልኩ ነው የምንጠቀመው ማለት ነው። as much costly የሚለው ግራማቲካሊ ኢንኮሬክት ነው። it's not as costly as mine, it's not as expensive as mine ብለን በእንዲህ አይነት መልኩ እንጠቀማለን ማለት ነው። ስለዚህ ቢም ሮንግ ነው። ዲ ላይ ያለው ደግሞ but unlike that የሚለው ነው። his suit is but unlike that mine ይሄኛው ደግሞ ኮምፕሊትሊ ብሬክ የሚያደርግ ነው። ግራማቲካሊ ሮንግ ነው። ሎጂካሊም ደግሞ ሴንስ ማይሰጥ ነው ማለት ነው። ስለዚህ ዲም ሮንግ ነው። መልሱ ሲ ነው ማለት ነው። እሺ 37ኛ ደግሞ when I met her at the party she told me she blank space her salary for the previous month I just couldn't believe her ይላል። ምርጫዎቹ ደግሞ A has collected, B had collected, C collected, D did collect ይላል። ለዚህኛው ጥያቄ ደግሞ ትክክለኛው መልስ ቢ ላይ ያለው had collected የሚለው ነው። ትክክለኛው መልስ ቢ ላይ ያለው had collected የሚለው ነው። ምክንያቱም ደግሞ እዚህ ጋር ሁለት ፓስት አክሽኖችን እንመለከታለን። I met her የሚለው ፓስት ነው። ከዛ በፊት ደግሞ ሀፕን ያደረገ እሷ በኮሌክት ያደረገች የነበረችውን ሳለሪ ደግሞ ይናገራል ማለት ነው። ስለዚህ ሁለት ፓስት አክሽኖች አሉ። አንደኛው ከአንዱ በፊት የተደረገ ፓስት አክሽን ነው። ስለዚህ ይሄንን ለመግለጽ የምንጠቀመው ፓስት ፐርፌክት ነው ማለት ነው። had collected የሚለው ነው። ሁለት ፓስት አክሽኖች አሉ። አንዱ ኒር ፓስት ነው፣ አንዱ ፋር ፓስት ነው። ፋር ፓስቱ ከhad collected ጋር የሚመጣው ማለት ነው። ወይም ደግሞ ፋር ፓስቱ ከፓስት ፐርፌክት ጋር የሚመጣው ማለት ነው። ስለዚህ በዚህ ስትራክቸር የምንጠቀመው ፓስት ፐርፌክትን had collected የሚለው ነው ማለት ነው። እሷን ከማግኘቱ በፊት እሷ ኮሌክት ስታደርግ ነበር የሚል ነው ማለት ነው። ሁለቱም ፓስት ላይ ሀፕን ያደረጉ ነገሮች ስለሆኑ ፓስት ፐርፌክት ነው የምንጠቀመው። ኤ ላይ ያለው has collected የሚለው ፕሬዘንት ፐርፌክት ነው። ይሄ ደግሞ አንደኛ ሪፖርትድ ስፒች ላይ አንጠቀምም። ከዛ በኋላ ደግሞ ይሄንን ሀሳብ ደግሞ አይገልጽልንም። ፓስት የሆነን ነገር ፋር ፓስት የሆነን ነገር አይገልጽልንም ማለት ነው። ስለዚህ ሮንግ ይሆናል ማለት ነው። ሲ ላይ ያለው ደግሞ ኮሌክትድ የሚል ነው። ሲ ላይ ያለው ደግሞ ኮሌክትድ የሚለው ነው። ኮሌክትድ የሚለው ደግሞ ፓስት ላይ ሀፕን ያደረገን ነገር ብቻ ነው የሚያሳየው። ከአንዱ ፓስት በፊት የተደረገውን ፓስት ለመግለጽ ፓስት ብቻ ከተጠቀምን አይገልጽልንም እና ሮንግ ነው የሚሆነው ማለት ነው። ሲ ላይ ያለው። ዲ ላይ ያለውም በተመሳሳይ መንገድ ይሄ ፓስት ቢፎር ፓስት የሚለውን ሀሳብ አይገልጽልንም። ኢንፈሳይዝ የሚያደርግ ፓስት ነው ዲ ላይ ያለው። ስለዚህ ሮንግ ነው ማለት ነው። ሲም ዲም ሮንግ ነው። ፋር ፓስትን የሚያሳይልን ሁለት ፓስቶች መጥተው ከነሱ ፓስቶች መካከል አንዱ ፓስት ፋር ፓስት እንደሆነ የሚያሳይልን had collected የሚለው ነው ማለት ነው። አንዱ ፓስት ቀድሞ እንደተደረገ የሚያሳይልን ፓስት ፐርፌክት ስለሆነ መልሱ ቢ ነው ማለት ነው። እሺ 38ኛ ደግሞ you blank space speak to him like that after all he's your elder brother and deserves some respect ምርጫዎቹ ደግሞ A ought not to, B will rather not, C will not, D might not ይላል። እነዚህ ናቸው ምርጫዎቹ። ለዚህኛው ደግሞ ትክክለኛው መልስ ኤ ላይ ያለው ought not to የሚለው ነው። ምክንያቱም ደግሞ ought to የምንጠቀመው ለሞራል ዲዩቲ፣ ለአድቫይስ እንዲሁም ደግሞ ለኦብሊጌሽን ነው። ኔጌቲቭ ፎርሙ ደግሞ የought to ምንድነው? ought not to ነው። ought not to ነው። ስለዚህ በዚህኛው ሴንተንስ ደግሞ ይህንን እንመለከታለን። እንዲህ ማውራት የለብህም የሚለውን ሀሳብ ይናገራል። ይሄኛውን ደግሞ የሚገልጽልን ኤ ላይ ያለው ought not to የሚለው ነው። እንደ አድቫይስ የሚመጣ ስለሆነ ought not to ነው የምንጠቀመው ማለት ነው። ሌሎቹ ምርጫዎች ደግሞ ቼክ ስናደርግ B will rather not የሚለው ይሄኛው ደግሞ ሮንግ ነው። ግራማቲካሊ ሮንግ ነው። ምክንያቱም would rather not ነው የምንለው እንጂ will rather notን አንጠቀምም ማለት ነው።
ስለዚህ ሮንግ ነው የሚሆነው። I would rather not go በእንዲህ አይነት መልኩ would rather ነው የምንጠቀመው እንጂ will rather notን አንጠቀምም። ስለዚህ ሮንግ ነው ማለት ነው። ሲ ደግሞ will not ነው። will notን ለምንድን ነው የምንጠቀመው? ለፊውቸር ሪፊውዛል ወይም ለፊውቸር ፕሪዲክሽን ነው የምንጠቀመው። ይሄ ደግሞ አድቫይስን ኦብሊጌሽንን አያሳየንም ማለት ነው። ስለዚህ will notም ሮንግ ነው የሚሆነው። ዲ ላይ ያለው ደግሞ might not ነው። might not ደግሞ ፖሲቢሊቲ ነው የሚያሳየው። ፖሲቢሊቲ ለአድቫይስ አንጠቀምም ማለት ነው። ሴንቴንሱ አድቫይስን ነው የሚፈልገው። might not ግን ፖሲቢሊቲ ነው የሚያሳየው። ስለዚህ ሮንግ ነው የሚሆነው ማለት ነው። እሺ ስለዚህ መልሱ ኤ ought not to የሚለው ነው። 39ኛ ደግሞ they are talking about blank space artist we saw as we were coming here. What he was doing tells that he was definitely mentally unstable. mentally unstable ይላል። ምርጫዎቹ ደግሞ A which, B whom, C and D the እነዚህ ናቸው ምርጫዎቹ። ለዚህኛው ደግሞ ትክክለኛው መልስ ዲ ላይ ያለው ነው the ይለው ነው። ምክንያቱም ምንድነው በዚህ ሰንተንስ ሰዎቹ ቅድሚያ ስለ አርቲስቱ የተወሰነ ዕውቀት ነበራቸው፣ አይተውታል አርቲስቱን ማለት ነው። ስለዚህ ኦሬዲ አይደንቲፋይድ የሆነ ሰው ካለ አይደንቲፋይድ የሆነ ነገር ካለ then ነው የምንጠቀመው ማለት ነው። ለምሳሌ the teacher who taught us ብንለውን ኦሬዲ ያስተማረን አስተማሪ ነው፣ ስለዚህ የምናውቀው ነው። ስለዚህ the teacher ነው የምንለው ማለት ነው። ከዛ the man we met yesterday, the artist we saw ቀድመን የምናውቅ ከሆነ አይደንቲፋይድ የሆነ ነገር ከሆነ አይደንቲፋይድ ከሆነ then ነው የምንጠቀመው። ለምሳሌ ሌሎች ምርጫዎችን ስናይ A which ነው። whichን የምንጠቀመው ለምንድን ነው? ለቲንግስ እንዲሁም ደግሞ ለአኒማልስ ነው። ስለዚህ ሮንግ ነው ማለት ነው። the car which I bought, the book which I read እያልን ለቲንግስ ወይም ለአኒማልስ ነው የምንጠቀመው እንጂ ለሰው whichን አንጠቀምም። ስለዚህ ሮንግ ነው ማለት ነው። ቢ ላይ ያለው ደግሞ whom ነው። whom ደግሞ ምንድነው? ኦብጀክት ፕሮናውን ነው። ኦብጀክት ፕሮናውን እንዴት ነው የምንጠቀመው? ለምሳሌ the artist whom we saw ብለን ነው የምንጠቀመው ማለት ነው። ስለዚህ ሮንግ ነው ማለት ነው። ሲ ላይ ያለው ደግሞ አን ነው። አንም ግልጽ ነው ሮንግ ነው። ምክንያቱም አንም የምንጠቀመው ነን ስፔሲፋይድ ለሆነ ነገር ስለሆነ ማለት ነው። ለምሳሌ I saw an artist ብንል ማይታወቅ አንድ አርቲስት እንደማለት ነው። ስለዚህ በዚህ ኬስ ደግሞ ኦሬዲ ያዩትን አርቲስት ነው የሚያወራው። ስለዚህ ያዩትን ትንሽ ዕውቀት ስለሱ ያላቸውን አርቲስት ስለሚያወራ አን የሚለውን አንጠቀምም። አን ሮንግ ይሆናል ማለት ነው። መልሱ ዲ ዘ ነው ማለት ነው። 40ኛ ደግሞ your wife blank space since 9 AM but you don't even call and apologize for not being able to arrive until now. What excuse do you have for this? ይላል። ምርጫዎቹ ደግሞ A has been waiting, B would have been waiting, C is waiting, D was waiting ይላል። ለዚህኛው ጥያቄ ደግሞ መልሱን ኮሜንት ሴክሽን ላይ ታስቀምጣላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ።